ከዛሬ ቀን ጀምሮ በየቀኑ ዩቲዩብ ላይ አፕሎድ ለማድረግ ወስኛለሁና እዛ ውሳኔ ላይ ለምን እንደመጣው ልንገራችሁ። እኔ ADHD አለብኝ። በእርግጠኝነት ያው ዳያግኖዝድ ባይሆንም ብዙ በወሰድኳቸው ቴስት አማካኝነት ለኔ ፎከስ ማድረግ በጣም ከባድ ነው። ግን በዛው ልክ ደግሞ ፎከስ ማድረግ ያ ሞድ ውስጥ ደግሞ ስገባ በደንብ ነው ፎከስ ደግሞ ነው። ግን ያቺ ሞመንት በጣም ሬር ናትና የሆነ ኢምፖሲብል ዴድላይን ሚት ማድረግ ካለብኝ ወይ ደግሞ የሆነ ከባድ ጫና ከሌለብኝ ነገሮችን አላረግም ካላስጨነቀኝ ማለት ነው። እና በየቀኑ አፕሎድ ማድረግ የወሰንኩበት ምክንያት እሱ ነው። ሌላኛው ደግሞ ዩቲዩብ ሪኳየርመንቱን ለሞኔታይዜሽን ይጨምረዋል ከተወሰነ ወራት በኋላ ፌብሩዋሪ ላይ እና ስለዚህ ላልተወሰነ ቀን በየቀኑ አፕሎድ ማድረግ ይሆናል። የመጀመሪያው ጎል 30 ቀን ነው እና እሱን ሚት ለማድረግ እሞክራለሁ። ሶ ዴይሊ የሚሆነው ላይፍ ስታይል ኮንተንት፣ ጂም አድቫይስስ፣ እንደዚህ አይነት ቶኪንግ ቪዲዮስ፣ ቭሎግስ እና ሲኒማቲክ ኮንተንት ነው የሚሆነው ማለት ነው። አንዳንዴ ደግሞ እንደዚህ ኖርማል በቃ ቁጭ ብለን የምናወራበት ቪዲዮዎች ነው የሚሆነው። የዛሬው ቶፒክ ምን መሰላችሁ? ላይፍ ውስጥ ግራ ሲገባን፣ ህይወት ውስጥ ግራ ሲገባን ምንድነው የምናደርገው? እንደ ወጣቶች ማለት ነው። ወዴት ነው የምንሄደው? ምን ማድረግ ነው ያለብን የሚለውን ነገር ስናስብ እና የሆነ ነገር ሊከሰት መስሏችሁ ከዛ ስታጡት እና በቃ እንደዚህ ከፍ ብሎ ዝቅ ማለት ከዛ የሆነ መልሱን አገኘሁት ነገር ስትሉ እንደገና ሲራዘምባችሁ ምንድነው የምናደርገውና እኔ እንደማየው ከሆነ ሞመንተም በጣም ወሳኝነት አለው። በራሴ ያየሁት ነገር ነውና አክሽን ይመስለኛል መልሱ። if you don't take action መልሱን አታገኙትም መቼም። እኔ እንደማውቀው ከሆነ ህይወት ከባድ ነው። ሁለት አውትካም አለ። ህይወት ከባድ ነው፣ በጣም ቻሌንጂንግ ነው አይደለ? በዛው ልክም ራስን ለመቀየር መሞከር፣ ቢዝነስ ለመጀመር፣ ሰውነትን፣ ማይንድሴትን፣ እነዚህ ነገሮች ቻሌንጆች ለመጣሁት በዛው ልክ ከባድ ነው። ሁለቱም አውትካም ከባድ ነው። አንድ ቁጭ ብላችሁ ምንም ሳታረጉ ስለ ፊቸሩ አንሰርትን ሆናችሁ ተቀምጣችሁ መቀጠል ትችላላችሁ። ግን እሱ አውትካም በኋላ ላይ ወደ ቁጭት፣ ወደ ሪግሬት፣ ዲስአፖይንትመንት ሊወስዳችሁ ይችላል። ኢቭን ዲፕሬስ ሊያደርጋችሁ ይችላል። ስለዚህ ሰርቶ መለወጥም ከባድ ነው፣ አለመለወጥም ከባድ ነው። ሁለቱም ከባድ ከሆነ ይሄኛውን ከባድ ነገር ባደርግ ይችላል ሰርቶ መለወጥን። ዞሮ ዞሮ ምንም ነገር ቀላል የለም ለሂውመን ቢንግስ ማለት ነው። ሰፈሪንግ መሰቃየት የተሰጠን ነገር ነው ከባይብል ጀምሮ። በቃ የሰው ልጅ ህይወቱ ስቃይ አለ። ኖ ማተር የትኛውም ሌቭል ላይ ብትሆኑ በብር ብታዩት ብር ያለውን ሰው ኤቭሪ ሲንግል ዴይ ይሰቃያል።
ብር የሌለውም ሰው ኤቭሪ ሲንግል ዴይ ይሰቃያል። የስቃዩ አይነት ሊለያይ ይችላል እንጂ ስቃይ የማይቀር ነገር ነው። ፕሮብለም መልኩን ሊቀይር ይችላል እንጂ ፕሮብለም ሁሌም ፕሮብለም ነው። እንደኔ አክሽን መውሰድ ኤቭሪ ሲንግል ዴይ አክሽን መውሰድ ማለት ነው የተሻለ ነገር ብዬ አስባለሁ። አሁን ብዙ ጊዜ በእኔ የተረዳሁት ነገር ቁጭ ባልኩና በተቀመጥኩ ቁጥር ማለት ነው የበለጠ እየደከመኝ ነው። አሁን ሞክሩት ይሆን አልጋ ላይ ምናምን ስትሉ ማለት ነው የበለጠ መነሳት ያቅጣቸዋል። ግን ይሆናላ በጠዋት መነሳት ደግሞ ከባድ ነው፣ በጣም ከባድ ነው። ግን ልክ ተነስታችሁ የሆነ ነገር ማድረግ ስትጀምሩ እንዴት ነው አሁን ለምሳሌ መኪና ዝም ብሎ ከቆመ እንዴት ነው የሚሆነው? አይነሳም። መኪና ሳታሞቁት ለረጅም ጊዜ ካስቀምጣችሁት አይነሳም። ባትሪው ይደክማል። ኢንጂን ውስጥ የሚንቀሳቀሱት ፍሉይዶች ስለማይንቀሳቀሱ እሱ መልሶ እስኪንቀሳቀስ ፍሉይድስ ማለት ነው መልሶ እስኪንቀሳቀሱ ላይነሳላችሁ ይችላል። ሁሉም ነገር ሉብሪኬትድ ሆኖ ተመልሶ ተነስቶ እንዲቀጥል በየቀኑ መሞቅ አለበት። እኛም እንደዛ ነው ብዬ የማስበው። ሰውነታችን ብቻ ሳይሆን አይምሮአችን ፕሮብለም ሶልቭ እያደረገ ካልሆነ ማለት ነው ይደክማል። በቃ ኤቭሪ ሲንግል ዴይ ፕሮብለም ሶልቭ እያደረገ ካልሆነ አይምሮአችሁ የማሰብ ካፓሲቲውን እያጣ ነው የሚሄደው። አሁን ደግሞ እኛ ሀሳባችንን ፌስ ለማድረግ ብዙ አይነት ዲስትራክሽኖች አሉ። ስለዚህ ምን ለማለት ነው ኤቭሪ ሲንግል ዴይ አክሽን ያስፈልጋል። አክሽን ከወሰዳችሁ የስ የዛሬ 5 ዓመት 10 ዓመት ምን ሊከሰት እንደሚችሏት ኢቭን ነገ ምን እንደሚከሰት አታውቁም። ግን አሁን ለምሳሌ የሆነ ሰው ተነስቶ ቢዝነስ የመስራት ሀሳብ አለኝ ግን ምን እንደማደርግ አላውቅም ምናምን ካለ መቼ እንደምትሞትም እኮ አታውቅም፣ ግን እየኖርክ ነው አይደለ? ሁሉም ነገር እንደዛ ነው። ኤቭሪ ሲንግል ዴይ አክሽን ኢዝ ቬሪ ኢምፖርታንት። እኔ ጂም ራሱ የሚሄድበት ምክንያት እሱ ነው። አለበለዚያ አይምሮዬ ጦሽ ነው የሚለው፣ ሰውነቴም ይደክማል። እና ሰውነታችሁም ያው ብዙ ጊዜ ምንድነው ጌት ዘ ብለድ ፍሎዊንግ ስትሬች አድርጉ ምናምን ይባል የለ ትንፋሽ ኤቭሪቲንግ ፍሎ ኦፍ ሙቭመንት ነው። ደማችሁ ሲንቀሳቀስ ሲዘዋወር ሰውነታችሁ ውስጥ ጂም ገብታችሁ ፓምፕ ስታደርጉ you feel better። ኦል ኢን ኦል የዚህ ቪዲዮ መልእክት ምንድነው? አንሰርቴኒቲ ሁሌም ይኖራል፣ ስትራግል ሁሌም ይኖራል። ግን you have to pick your struggle። ችግርን አንተ ነው የምትመርጠው። በእናንተ ቁጥጥር ውጪ ስር ያለ አለ፣ በእናንተ ቁጥጥር ውጪ ስር የሌለ ደግሞ አለ። ገብቷችኋል አይደለ? እንደዛ ነው የማስበው። ኤኒዌይስ እኔ ዴሊ ሩቲን የሆነ ነገር ሪሰርች አደርጋለሁ አይደለ? ኤኒቲንግ ኢቭን አሁን ለምሳሌ አንዳንዴ ሆቢዝ ወስዳለሁ። አሁን ሰሞኑን ታይፒንግ ስፒድ ፕራክቲስ እያደረኩ ነው ኪቦርድ ላይ ማለት ነው ፕሮዳክቲቪቲን ለመጨመር እና ብሬን እና ሃንድ አይ ኮኦርዲኔሽን ማስል ሜሞሪ ምናምን ትሬን ለማድረግ እንደዚህ አይነት ነገሮች ራሱ ኦን ደ ሳይድ ቴክ አፕ ማድረግ ትችላላችሁ። የሚያሻሽላችሁ ነገር በየቀኑ የሆነ ስኪል አድ ማድረግ ትችላላችሁ። ጂምም እንደዛው ቫራይቲ አለኝ። የሆነ አንድ ቀን 2 ሜምበርሺፕ አለኝ። አንደኛው እዛ ቀን አንደኛው እዚህ ከሆነ አንዳንዴ ደግሞ ጓደኞች ሲጠሩ ሌላ ጂም የሆነ ሰሞን ብረት ብቻ ከሰራው ዛሬ እንደምታዩት ደግሞ ካሊስቴኒክስ እና ብረት ልቀላቀል እችላለሁ። ያ ነገሮች ማለት ነው። ኤኒዌይስ ቱሞሮ ኢዝ ናት ፕሮሚስድ። ስለዚህ ሲዝ ዘ ዴይ ነው መልእክቱ። ናው ሌትስ ጌት አ ፓምፕ